ናኒና ሀቡ ስለምን ክብር ነው የምታወሩት እንዴ? ምን ክብር አላቸው? ዳኒና ሶሲ ምን ክብር አላቸው? ክብራቸውን ሸጠ ይበሉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኒ ቻናል ተከታታይ ሰላማችሁ ይብዛልኝ። ይህን ቪዲዮ ላይክ፣ ሼር አድርጉልኝ። ሀሳብ አስተያየት ካለ ደግሞ በኮመንት አስቀምጡ። እኔ ዳኒ ትናንትና ሲዝት ነበረ በሀብቴ ነገር ግን ዛሬ ደግሞ ለሱ ይገባዋል የሚለውን ምላሽ እንዲሁም ሃይሚንና ብሩኬን ናኒና ሀብቴ ተቆጥተዋቸዋል ማለት ነው። መቆጣታቸውና መምከራቸው ጥሩ ነው። ነገር ግን እኮ ግልጽ የሆነ ነገር እኮ ነው። ሃይሚንና ብሩኬን ያላግባባቸው ነገር ምንድነው? አንድና አንድ ግልጽ የሆነ ነገር ነው። ሃይሚም ተናግረዋለች። እዚህ ጋር ብዙ እንድንራመድ ወይንም ብዙ ጭቅጭቆች እንዲፈጠር ያደረገው ምንድነው? ያ ነገር ቢፈታ ኖሮ ብሩኬና ሃይሚ እዚህ ደረጃ አይደርሱም ባይነኝ፣ እንደኔ ማለት ነው። ሁላችንም ግራ እንጋባም ነበረ። እውነት ለመናገር ያክል ብሩኬንና ሃይሚ ከነስተታቸው በጣም ሞተን የምንወዳቸው ሰዎች አለን፣ ከልባችን ማለት ነው፣ እግዚአብሔር በሚያውቀው ነገር ግን እነሱ ደግሞ እኛ የሚያስደስተንን ነገር እያደረጉልን አይደለም። እኛ የሚያስደስተን የነሱ አንድነት፣ የነሱ ፍቅር፣ የነሱ ሰላም ነው አይደለ? ይሄን ነገር ደግሞ ሊያስተካክሉት አልቻሉም። በምን ምክንያት ወደሚለው ስንሄድ በጀመራ ይቺ ሶሲ የምትባል ሴትዮ መወገድ አለባት ከብሩኬና ከሃይሚ ህይወት ማለት ነው። ምክንያቱም ሃይሚ ሁለተኛ ቤስት ፍሬንድ መሆን አልፈልግም ነው ያለችው። እኔ ሁለተኛ ጓደኛ መሆን አልፈልግም። ይሄ እኮ ግልጽ የሆነ አማርኛ እኮ ነው ውዶቼ። ምን መሰላችሁ? ሶሲ የቅርብ ጓደኛ ናት ማለት ነው ለብሩኬ። እንግዲህ ሁለተኛ የቅርብ ጓደኛ መሆን አልፈልግም ማለት የብሩኬና የሶሲ ቀረቤታ በጣም ከመጠን አልፈዋል ማለት ነው። ልጅቷ እኮ ከባድ ናት ሃይሚ ማለት ነው። ይሄንን ደግሞ ማስተካከል የሚችለው ራሱ ብሩኬ ብቻ ነው። ሶሲ ምን እንዳይቀርብህ ነው ግን ብሩኬ፣ ከዚህ ከሶሲ ምን እንዳይቀርብህ ነው? ስድቧ፣ ይሄ የምታመነጫጭቀው ነገር የስንት ዓመት ፍቅረኛዋን እኮ ያመነጫጨቀች ነች ሶሲ ማለት። ታዲያ ምኗ ይቀርብሃል? ለምን ሃይሚን የመሰለች ልጅን በዚህ ተልካሻ ሴት ከምታጣ ይችን ተልካሻ ሴትዮ ከህይወትክ ማራቅ ለምን አቃተክ? ምን ይዛብሃለች? ጥያቄ ነው። እኔ በጣም ግራ እያጋባኝ ነው ውዶቼ። እኔ እውነቱን ስናገር የምትንጫጫለች፣ ተንጫይተሽ ገደል ግቢ ተያይዘሽ። እኔ ምን አገባኝ? እኔ እውነቱን ከማውላት ወደኋላ አልልም። ብሩኬን ጠልቻ አይደለም። የብሩኬና የሃይሚ ህይወት ይስተካከላል፣ ሰላም ይሆናል ከሚለው አንጣር ነው። የሚወዳችሁ ሰው ነው እንደውም የሚነግራችሁ፣ የሚጠላችሁ ሰው አይነግራችሁም። ልክ ነህ ነው የሚለው ሁሉ ጊዜም ማለት ነው። ለምን እንድትወርቅ ብሩኬና ሃይሚ ደግሞ እኛ እንዲወርቁ አንፈልግም። አንድ እንዲሆኑልን ነው ልፋታችን ማለት ነው። ነገር ግን እነሱን የሚያጋጭ ነገር ካለ ደግሞ ይሄ ነገር ነው ልክ ያላደረገው፣ ይሄ ነገር ነው የእናንተን ህይወት እየበጠበጠ ያለው። ስለዚህ ሊስተካከል የሚችለው ሃይሚ የምትጠለውን ሰው ብሩኬ ግድ መጥላት አለበት፣ መራቅ አለበት፣ ለሃይሚ ያልተመቻት ሰው። ስለዚህ ለሃይሚ ያልተመቸቻት ሶስናን ደግሞ ብሩኬ ሊርቅ ግድ ይለዋል። ይሄ ካልሆነ ደግሞ ችግራቸው ሊፈታ አይችልም። ለዛሬውም ቢፈታ እንኳን ነገ እነዚህ ልጆች መጋጨታቸው የማይቀር ነው። እመኑኝ ውዶቼ፣ ዛሬ ቢስማሙ ነገ መጋጨታቸው የማይቀር ነው። ከዚህ የበለጠ ችግር ተፈጥሮ ይጋጫሉ። ምክንያቱም ቤስት ፍሬንድ ሁሌም ይገናኛል። ቤስት ነው በቃ፣ ተቀራርቧል፣ አለቀ። እንደ ፋሚሊ እንደ ቤተሰብ ማለት እኮ ነው። አስባችሁታል? ቤስት ፍሬንድ ማለት በማንኛውም ሰዓት የሚገኝላችሁ ማለት ነው። ስለዚህ ሶስና በብሩኬ በደስታውም በሀዘኑም በማንኛውም ሰዓት ከብሩኬ ጋር አብራ ናት። በቃ ክሎዝ ነን እያለ 30 ጊዜ እየደጋገመ ስተዋራ የነበረች ሴት ናት። ስለዚህ ይሄንን ማድረግ አለበት ብሩኬ። ሃይሚ እንኳን ልዕልቷ ይሄ ማን ነው ዳኒ ቢጠበስም አይሸታትም፣ ቢጠበስም በቃ አለቀ። ሃይሚ የኔ ቆራጥ የኔ ጅግና ሴት ማለት ነው። በክብሩ አትደራደርም፣ እንተማመንባታለን ሁሌም ማለት ነው። ይቺ ሶስና ግን ተልካሻ ብሩኬን ታሳስተዋለች። አዎ እና ምን እንዳደረገችው እኔ እንጃ። ልጁን አፍዝዘዋለች፣ ቡራን አፍዝዛብናለች። ይቺ ሴትዮ ትመርመርልን ወይንም ብሩኬ ይመርመርልን። ይሄንን ነው እኔ ማለት እንፈልገው። ግራ ተጋዋሉ ደግሞ እና ሀቡም መሌም አዲስ አበባ አንድ ቀን እንኳን መሄድ አቃታችሁ። ስራ ቢዚ ነኝ
እኔ ማለት ይሄ አንድ ቀን ፍቃድ አይሰጥም እንዴ እናንተ ስራ? ለምን ይሄንን ማስተካከል አቃታችሁ? እነዚህ ሁለት ልጆች በጣም እንደምንወዳቸው ታውቃላችሁ። እናንተም እንወዳቸዋለን ትላላችሁ። ሄዳችሁ ለማስታረቅ ለአንድ ቀን እንደው ለአንድ ቀን ብቻ ከባድ ነው እውነት። እናዝንባችኋለን። እነዚህ ልጆች ሳይስማሙ ቢቀሩ እውነት ሀብቴና መሌ እና በጣም በይበልጥ በእናንተ ነው የምናዝነው። ምክንያቱም እምነታችንን የጣልነው በእናንተ ላይ ነው። እስካሁን ድረስ ታስታርቁልናላችሁ አይለያዩም ስለምትሉን እናንተን ተስፋ አድርገን የኖርን ሰዎች አለን፣ አብዛኞቻችን ከኔ ጭምር ማለት ነው። እንግዲህ እግዚአብሔር በመሃላቸው ገብቶ የገባው ሴጣን ከመሃላቸው ፈንቅሎ አውጥቶ አንድ ሆኖ ታርቀው የሚመጡበትን ቀን በተስፋ እንጠብቃለን። ይሄ ደግሞ የማይቀር ነው። መቼም ቢሆን ተስፋ አንቆርጥም።